በምርጫ ሰሌዳው መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ክልል ጽህፈት ቤቶችን መክፈት ስራ ለመስራት አስቀድሞ የምርጫ ክልል አስፈጻሚዎችን መቅጠር ስላለበት እነዚህን የምርጫ ክልል አስፈጻሚዎች በኦንላይን ጥሪ በማድረግ መዝግቧል። ያው በመዝገባው ሂደት ራሱ ሲስተሙ ጥያቄ የሚጠይቅና አንድ አመልካች ብቁነቱን ለማረጋገጥ በሚያስችል መንገድ የሚያጣራ ሲስተም ነው። በዛ መንገድ ተጠቅመን ብቁ ናቸው ያለውን መስፈርት ያሟላሉ የተባሉትን ለይቶ በማውጣት በቀጣይነት ደግሞ ባሉበት ቦታ የምርጫ ቦርድ ሰራተኞች በመገኘት የቃል ፈተና አድርገውላቸው በዛ መሰረት ደግሞ ያንን የቃልም ፈተና ያለፉ ያጠናቀቁ የገለልተኝነታቸውን ሁኔታ ለማረጋገጥ ሊስታቸውን ለፖለቲካ ፓርቲዎች አካፍለን ፖለቲካ ፓርቲዎች ደግሞ የደረሳቸውን የምርጫ ክልል አስፈጻሚዎች ዝርዝር አይተው በገለልተኝነታቸው ላይ ጥያቄ ያላቸውን ሰራተኞች ገለልተኛ አይደሉም በሚል በማስረጃ ያረጋገጡልንን በመለወጥ የምርጫ ክልል አስፈጻሚዎችን ቅጥር አከናውነናል። እነሱም ደግሞ ስራቸውን እንዴት እንደሚሰሩ አስፈላጊ ስልጠና ሰጥተን የምርጫ ክልል ቅርንጫፍ ጽህፈት ቤቶቻችንን ከፍተናል። የምርጫ ክልል ቅርንጫፍ ጽህፈት ቤቶቻችን ከሚሰሩት ዋና የሚባሉት ስራዎች ከቅድሚያ የመራጮች ምዝገባም ከመጀመሩ በፊት ጽህፈት ቤቱን ማደራጀት አስፈላጊ የሆነውን የሰው ኃይል መሟላቱ ማረጋገጥ ሲሆን ከዚሁ ጋራ በአዋጁ መሰረት በምርጫ ክልል ደረጃ የሚቋቋም የቅሬታ ሰሚ ኮሚቴ በምርጫ ክልል አስፈጻሚዎች አማካኝነት የሚደራጅ ስለሆነ እነዚህ ስራ የጀመሩት የምርጫ ክልል አስፈጻሚ ሰራተኞች ለህዝብ ይፋ አድርገው በአካባቢው ለቅሬታ ሰሚ ኮሚቴ አባላት የሚሆኑ 2 ሰዎችን ማስመረጥ ስላለባቸው ህጉና መመሪያው በሚያዘው መሰረት ማስታወቂያ በማውጣት ይሄንን የቅሬታ ሰሚ ኮሚቴ አባላት የመመልመል የማስመረጥ ስራ ሰርተዋል። እነዚህም በቅሬታ ሰሚ ኮሚቴ አባልነት የተመረጡትን ሰዎች መረጃ ወይም ማንነት ለፖለቲካ ፓርቲዎች እንደዚሁ በማካፈል ገለልተኝነታቸውን ለማረጋገጥ የሚሰራውን ስራ እየሰራን እንገኛለን። እንግዲህ ከምርጫ ክልል አስፈጻሚዎች ጎን ለጎን የምርጫ ጣቢያ አስፈጻሚዎች ቅጥር ሌላው ነው። በምርጫ ጣቢያ አስፈጻሚነት የሚቀጠሩትን ሰራተኞች በዚሁ በተመሳሳይ መንገድ በኦንላይን ምዝገባ በማድረግ ያው ደግሞ ሲስተሙ ፈተና እየፈተነ በማጥራት ብቁ ናቸው ተብሎ በሲስተሙ ያለፉትን ደግሞ እንደዚሁ በተመሳሳይ መንገድ መሬት ላይ በመውረድ የቃል ፈተና በመስጠት እነሱንም የምልመላና የቅጥር ስራውን ለማከናወን ሰርቷል። የነዚህንም የምርጫ አስፈጻሚ የምርጫ ጣቢያ አስፈጻሚዎችን ስም ዝርዝር ቦርዱ ለፖለቲካ ፓርቲዎች አካፍሏል። ከፖለቲካ ፓርቲዎች የሚመጣውንም ተመሳሳይ ቅሬታ አስተናግዶ መተካት ያለባቸው እንዲተኩ ያደርጋል ማለት ነው። እንግዲህ ከዚህ በተጨማሪ ልዩ ጣቢያ መቋቋም ቢያስፈልግባቸውን የሀገር ውስጥ ተፈናቃዮችን፣ የመከላከያ ሰራዊት አባላትን፣ የትምህርት ቤት በዩኒቨርሲቲዎችን በተመለከተ ጥናት አድርጎ መረጃ ሰብስቧል ቦርዱ። ስለዚህ በዩኒቨርሲቲ ምን ያህል ተማሪዎች አሉ፣ ምዝገባው እንዴት ይካሄዳል፣ ድምጽ እንዴት ይሰጣል የሚለውን በተመለከተ ከሚመለከታቸው የተቋማት ኃላፊዎች ጋር ምክክር አድርጓል። በቀጣይነት ደግሞ መረጃዎቹን እየሰበሰበ ከሌሎቹም ባለድርሻ አካላት ጋር የሚሰራው ይሆናል። የመራጮች ምዝገባ እንደምታውቁት በምርጫ ጊዜ ሰሌዳው መሰረት ከየካቲት 7 ቀን ጀምሮ እስከ መጋቢት 7 ድረስ እንደሚካሄድ ፕሮግራም አውጥተን ነበር። ነገር ግን በዚህ ፕሮግራም መሰረት የታቀዱትን ስራዎች አከናውኖ ለመጨረስ ባለመቻሉ የመራጮችን ምዝገባ እንደገና ለተወሰኑ ቀናት ፑሽ በማድረግ በመጨመር የመራጮች ምዝገባ የካቲት 28 እንዲጀመር ቦርዱ ወስኗል። እንግዲህ ይሄ ሲታሰብ
መጀመሪያ አልታቀደም ወይ ለምን እንዲሆነ የሚል ነገር ሊያስነሳ ይችላል። ቦርዱ እንደምታውቁት የምርጫ ሰሌዳ በሚያወጣበት ጊዜ በተጨባጭ መሬት ላይ ያሉትን ነገሮች በማየት ወደፊት የሚሰሩትን ስራዎች ደግሞ በአግባቡ በማቀድ የምርጫ ሰሌዳውን አውጥተዋል። ነገር ግን የኢትዮጵያ ብሔራዊ ምርጫ ቦርድ ይህን ስራ በሚያከናውንበት ጊዜ ብዙ ባለድርሻ አካላቶች አሉ። ከብዙ ተቋማት ጋራ አብሮ የሚሰራ በመሆኑ በተለያየ ምክንያት ስራዎች በታሰበው መንገድ ባለመሄዳቸው ለዚህ የመራጮች ምዝገባ ተጨማሪ ቀን እንዲጨመር አስገድዶናል። እንግዲህ የመራጮችን ምዝገባ ዝግጅት በተመለከተ ለመራጮች ምዝገባ ዋናኛው የሆነው በምርጫ ጣቢያ ላይ ለምናደርገው ምዝገባ አስፈላጊ የሆኑ የምርጫ ጣቢያ ሰራተኞቻችን ቅድም በገለጽኩት መንገድ ተመልምለው ጥያቄ ፈተና ተሰጥቷቸው ለፖለቲካ ፓርቲ ማስረጃቸው ተልኮ ምላሽ ያገኘንባቸውን እነሱን ደግሞ ሰብስቦ ስልጠና የመስጠት ስራ ይሰራል። እንዴት ነው የመራጮች ምዝገባ የሚደረገው? መራጮች መዘገቡ እንዴት አይነት ስራ ይከናወናል የሚለው መስጠት አለበት። ይሄን ደግሞ ለመስጠት እንደምታውቁት የስልጠና ሂደቱ የተከፋፈለ ነው በ3 ደረጃ። ዋና መሪ አሰልጣኝ የሚባሉ አሉ፣ ዋና አሰልጣኝ የሚባሉ አሉ፣ የመስክ አሰልጣኝ የሚባል አለ። ዋና አሰልጣኝ መሪ አሰልጣኝ የሚባሉት የተወሰኑ ሰዎች ናቸው። እነዚህ መሪ አሰልጣኞች ዋና አሰልጣኞችን ያሰለጥናሉ። ዋና አሰልጣኞቹ የምርጫ አስፈጻሚዎችን የሚያሰለጥኑትን የመስክ አሰልጣኞች ያሰለጥናሉ። በዚህ መንገድ ካስኬደድ እየተደረገ የሚደረግ ስልጠና ነው። ስለዚህ ይህንን ስልጠና በተመለከተ የመሪ አሰልጣኞች ስልጠና በሚቀጥለው ሳምንት ይጀምራል። ያንን ሂደቱን ጠብቆ እስከ መጨረሻው የምርጫ ጣቢያ አስፈጻሚ ስልጠና የሚከናወን ይሆናል ማለት ነው። ከዚህ ጎን ለጎን ለዚህ ስልጠና የሚያገለግሉና ለዋናው የመራጮች ምዝገባ የሚያገለግሉ ቁሳቁሶችን ገዝቶ ማደራጀት፣ ወደ ሀገር ውስጥ ማስገባት ሌላው ትልቁ የቦርዱ ስራ ነው። በዚህ መሰረት የስልጠና ቁሳቁሶችንና ለመራጮች ምዝገባ የሚያስፈልጉትን ቁሳቁሶች በሙሉ ቦርዱ ከውጭ ሀገር ገዝቶ ወደ ሀገር ውስጥ አስገብቶ በመጋዘን አስቀምጦ አሁን ለማሸግ እና ወደሚመለከታቸው ምርጫ ጣቢያዎች ለመላክ በማደራጀት ላይ ይገኛል። እንግዲህ የምርጫ ቁሳቁስ ብለን በተለይ የመራጮች ጋር አያይዘን የምናነሳው ደጋግመን እንደገለጽነው በዚህ ጊዜ ለመጀመሪያ ጊዜ ዲጂታል ቮተር ሬጅስትሬሽን የሚባል እንጀምራለን ብለናል። ይሄ ዲጂታል ቮተር ሬጅስትሬሽን የሚሰራው በሁለት አይነት መንገድ ነው። አንደኛው ያ ምርጫዬ የምትባለውን አፕሊኬሽን በሞባይላችን ላይ አውርደን ያችን ምርጫዬን አፕሊኬሽን ተጠቅመን ራሳችንን በራሳችን ቁጭ ብለን የምንመዘግብበት በሞባይል አፕ የሚደረግ ምዝገባ ነው። ሌላው ደግሞ እንደዚህ አይነት መንገድ ተጠቅሞ መመዝገብ ለማይችሉ ደግሞ በምርጫ ጣቢያ ተከፍቶ ቦርዱ ባዘጋጀውና ገዝቶ ባመጣው ታብሌት እቹ አፕሊኬሽን ተጭና ምርጫ የምትባለው የምርጫ ጣቢያ ሰራተኛው እገዛ በመስጠት የሚደረግ የመራጮች ምዝገባ ነው። በሶስተኛ ደረጃ ደግሞ ያለው ሁልጊዜ ስንጠቀምበት ከዚህ በፊት ላለፉት 6 ዙሮች ስንጠቀምበት የነበረው በእጅ በማኑዋል የምንለው በመዝገብ የምንመዘግብበት የመራጮች የምዝገባ ሂደት ነው። እንግዲህ ይሄንን ሁሉ የምናከናውንባቸውን ቁሳቁሶች በሙሉ ገዝተን አስገብተን እንዳልኩት ወደሚመለከታቸው ምርጫ ጣቢያዎች ለመላክ አስፈላጊውን ዝግጅት እያደረግን እንገኛለን። የመራጮች ምዝገባ በዚህ መንገድ ለማካሄድ ያስፈልገንን የሰው ኃይል፣ ያስፈልገንን ቁሳቁስ፣ ያስፈልጉንን ጽህፈት ቤቶች በማደራጀት ደረጃ ቦርዱ አጠናቋል። ስለዚህ ከዚህ ቀጥሎ ስልጠና ተወስዶ የዕቃ ስርጭት ማለት እነዚህ ለስልጠና የሚያስፈልጉትና ለመራጮች ምዝገባ የሚያስፈልጉትን ቁሳቁሶች ወደሚመለከታቸው ክፍሎች አሽጎ
የማሰራጨት ስራ ላይ እንገኛለን ማለት ነው። እንግዲህ ከዚሁ ጎን ለጎን ሌላ ቦርዱ ለመጀመሪያ ጊዜ ተግባራዊ የሚያደርገው ወይም እያደረገ ያለው የእጩዎች ዲጂታላይዜሽን ምዝገባ ነው። እጩዎች እንደዚሁ ቦርዱ ባለማው ሲስተም ተጠቅመው በቢሮአቸው ቁጭ ብለው ራሳቸውን በራሳቸው የሚመዘግቡበትን ሲስተም ቦርዱ ስራ ላይ አውሏል። ይሄ የምዝገባ ሂደት ከጥር 1 ቀን ጀምሮ ተጀምሮ ፓርቲዎች በዚህ ጊዜ እጩዎቻቸውን እያስመዘገቡ ነው። የግል እጩዎችም በተመሳሳይ መልኩ ለዚህ ምርጫ ለመሳተፍ ራሳቸውን እየመዘገቡ ይገኛሉ። ይሄ የእጩዎች ምዝገባ ከመጀመሩ በፊት ቦርዱ ከዚህ ቀደም እንደገለጽ ነው ህግ ከማውጣት ጀምሮ የዲጂታላይዜሽኑን ስራ ለማስፈጸም የሚያስችል የህግ ድጋፍ ስላስፈለገ ያንን ህግ በማውጣት ደንቡን ማስፈጸሚያ ደንቡን በማርቀቅ ሂደት የፖለቲካ ፓርቲዎችን አሳትፎ ህጉም ወጣ፣ መመሪያውም ስራ ላይ ዋለ። ነገር ግን ሲስተሙ ምን ይመስላል፣ እንዴት ነው የሚሰራው የሚለውንም በተመለከተ ገና በመልማት ላይ ባለበት ጊዜ ጨምሮ እጩዎች የሚያቀርቡ ፖለቲካ ፓርቲዎችም በቦርዱ ባዘጋጀው ፕሮግራም ተገኝቶ ሲስተሙን አሳይተናል። በተደረገውም የምክክር መድረክ ከፖለቲካ ፓርቲዎች ጥሩ የሆኑ ግብዓቶች አግኝተን ያን መሰረት አድርገን ያስተካከልናቸው አሉ። ፓርቲዎች ብቻ አይደሉም፣ የሲቪል ማህበረሰብ ድርጅቶች ነበሩ፣ የሚዲያ አካላትም ነበሩ በዚህ የውይይት መድረካችን። ስለዚህ ከነዚህ ባለድርሻ አካላት የሰበሰብነውን ሀሳብ አካተን ይህንን የእጩ ምዝገባ ስርዓት ከጥር 1 ቀን ጀምሮ ተግባራዊ አድርገናል። በምክክር አልቆመም። ከፓርቲዎቹ ጋር የምንሰራው ስራ ፓርቲዎች ይህንን ስራ ከቢሮአቸው ሆኖ ለሚሰሩላቸው የፖለቲካ ፓርቲ አድሚንስ ቦርዱ ስልጠና ሰጥቷል። በሁለት ዙር የተደረገ ስልጠና ሰጥቷል። ስልጠናው በተግባር የተሞከረ ምዝገባውን እያካሄዱ በተግባር በሚታይ በድምጽ በቪዲዮ በተዘጋጀ በተንቀሳቃሽ ምስል በተዘጋጀ ስቴፕ ባይ ስቴፕ ፕሮሰስ እንደገና በጽሁፍ ፕሪንት አውት ተደርጎ በእነዚህ ሁሉ ድጋፍ ተደርገው የእጩዎች ምዝገባ በሚያግዝና በሚረዳ መንገድ የተዘጋጀ ነው። ከዛም በኋላ በተወሰነ ጊዜ ምዝገባው ከተካሄደ በኋላ ፓርቲዎች የሚገጥማቸውን ችግር በመረዳት ምናልባት እገዛ የሚፈልጉ የፖለቲካ ፓርቲ አድሚኖች ካሉ ቦርዱ ይህንን እገዛ በማድረግ ምዝገባውን እንዲያግዝ በማለት ቅዳሜና እሁድ በቦርዱ ዋና መስሪያ ቤት እገዛ ለሚፈልጉ የፖለቲካ ፓርቲ አድሚኖች የቦርዱ የአይቲ ባለሙያዎች በተገኙበት እርዳታ ያደረጉላቸው የምዝገባ ስራቸውንም ሲሰሩ ቆይተዋል። እንግዲህ ይሄ ቴክኖሎጂ አዲስ ነው ለቦርዱም ለፖለቲካ ፓርቲዎችን። ስለዚህ ቴክኖሎጂ የራሱ የሆነ አሰራር አለው፣ ሂደት አለው፣ የዕለት አፕዴት የሚጠይቅ ነገር ነው። ስለዚህ ይህንን ስራ ለመስራት ለሚፈጠሩ ማናቸውም እገዛና እርዳታ ቦርዱ ኮል ሴንተር አለው። በኮል ሴንተር አማካኝነት ጥያቄ ያላቸው የፖለቲካ አድሚኖች ይጠይቃሉ። ሁሉም የፖለቲካ ፓርቲ አድሚኖች አባል የሆኑባቸው የቴሌግራም ግሩፕ አለ። ስለዚህ ያንን በመጠቀም ከስር የሚነሱ ጥያቄዎችን ቴክኒካል እርዳታዎችን ቦርዱ እያደረገ ይገኛል። አፕዴቶችም ሲያስፈልግ ምናልባት ፓርቲዎች ቀን ምዝገባ የሚያደርጉ እንዳይተጓጎል ሌሊት የአፕዴት ስራ የሚሰራበት ጊዜ ሁሉ አለ። ስለዚህ በዚህ መንገድ ከጥር 1 ቀን ጀምሮ እየሰራን የምንገኝ ሲሆን ፓርቲዎች ያው አሰራሩም አዲስ ስለሆነ ጊዜውም በጣም ፈጥኖ ሄደብን በሚል ባቀረቡት ምክንያት እንደገና ደግሞ ይሄው የእጩዎች ምዝገባ ለ15 ቀን ተራዝሞ የካቲት 1 ቀን መጠናቀቅ ሲገባው ወደ የካቲት 16 እንዲዛወር ተደርጓል። በዚህ መሰረት እንግዲህ የእጩዎች ምዝገባ እያደረግን ነው። ምዝገባው በጥሩ ሁኔታ እየተካሄደ ነው ያለው። ፓርቲዎች አሁን አድሚኒስትሬተሮቻቸውም የሲስተም አድሚኖቻቸውም አሰራሩ ቀሏቸው በጣም ጥሩ በሆነ ሁኔታ እየተገበሩት የሚገኝ ይሆናል ማለት ነው። እንግዲህ ከፖለቲካ ፓርቲዎች ጋር በተገናኘ ቦርዱ በዚህ ብቻ ሳይሆን የተለያዩ የምክክር መድረኮችን አካሂደዋል።
ለምሳሌ የተመዘገቡ የፖለቲካ ፓርቲዎች ስለሚያገኙት የነጻ አየር ጊዜ ድልድልን በተመለከተ መመሪያ ቦርዱ አዘጋጅቶ ለፓርቲዎች ያንን አካፍሏል። ከፓርቲዎች ግብዓት ተቀብሏል። መንግስት የሚመድበውን በጀት አከፋፈል በተመለከተ ከዚህ በፊት በተደጋጋሚ የገጠሙን ችግሮች ስለነበሩ እነሱን ችግሮች እንዴት አድርገን መፍታት እንችላለን የሚል ምክክር ተደርጎ ይሄም መመሪያ እንደገና እንዲሻሻል ተደርጓል። ያው በጀቱ በመደበኛ በጀት አለ፣ በምርጫ ጊዜ የሚሰጥ በጀት አለ። ይሄንን ባካተተ መንገድ የተሰራ መመሪያ ነው። እሱን እንደዚሁ ደግሞ ውይይት ተደርጎበታል። ቅሬታ አፈታትን በተመለከተ ከምርጫ ጣቢያ ወደ ምርጫ ክልል፣ ከምርጫ ክልል ወደ ዋና ቢሮ፣ ከዛም ወደ ፍርድ ቤት የሚኬድበት የቅሬታ አፈታት መመሪያም እንደዚሁ ተዘጋጅቶ ለፖለቲካ ፓርቲዎች ጋራ ምክክር ተደርጎ እሱም ጸድቋል። እንዲሁም የምርጫ ጣቢያ ሰራተኞች፣ የምርጫ ክልል አስፈጻሚዎችን ቅጥርን በተመለከተ እንደዚሁ መመሪያ ጸድቆ ስራ ላይ ውሏል። በተመሳሳይ መንገድ በተለይም ፓርቲዎች ብዙ ጊዜ በሚጠይቁት የአዳራሽ አጠቃቀም ችግር ብዙ ጊዜ ይገጥማቸዋል። ስለዚህ ቦርዱ ይሄንን በአዋጁ ላይ የተቀመጠውን የአፈጻጸም መመሪያ አውጥቶ እንዴት አድርገው የመንግስትን አዳራሽ ፓርቲዎች መጠቀም ይችላሉ፣ እንዴት ይጠይቃሉ፣ መቼ ይጠይቃሉ የሚለውን የያዘ ዝርዝር መመሪያ አርቅቀን ለፓርቲዎች ለግብዓት ልከናል። ግብዓታቸውን ሰብስበን ተግባራዊ እናደርጋለን። እንደገና ቦርዱ ለፓርቲዎች የሚያደርገውን የቁሳቁስ ድጋፍ በተመለከተ እንደዚሁ መመሪያዎች አርቅቀን መመሪያው ረቆ መመሪያውን ደግሞ ለፖለቲካ ፓርቲዎች ግብዓት ልከናል። እንግዲህ እነዚህን የመሳሰሉ ስራዎች ከፓርቲዎች ጋር እየሰራን እንገኛለን። ከዚሁ ጎን ለጎን ብዙ ጊዜ በፓርቲዎች የሚነሳው የፖለቲካ አስቻይ ሁኔታ የለም፣ ፖለቲካል ስፔስ ላይ ችግር አለ የሚል ጥያቄ ስላላቸው ይሄን በተመለከተ ቦርዱ ሁሉንም የፖለቲካ ፓርቲዎች ያሳተፈና ከፍተኛ የመንግስት ኃላፊዎች ባሉበት የራውንድ ቴብል ዲስከሽን አድርጓል። ፓርቲዎች ቀኑ ሙሉ በዛ ስብሰባ ተካፍለዋል። ሀሳባቸውን፣ አስተያየታቸውን፣ ስጋታቸውን አቅርበዋል። ቦርዱም በዛ ስብሰባ ላይ የገጠመውን ቻሌንጆች አቅርበዋል። በዚህ ሰፊ ውይይት ተደርጓል። የውይይቱንም ውጤት በቃለ ጉባኤ ተመዝግቦ ፓርቲዎች ግብዓት እንዲሰጡበት ልከናል። እየጠበቅን ነው። ያንን የፓርቲዎችን ግብዓት ካገኘም በኋላ ቦርዱ በቀጣይ የሚወስደውን እርምጃ ለመውሰድ እንዲችል በዚህ ሂደት እንግዲህ ከዚሁ ጎን ለጎን በሰባተኛው ሀገራዊ ምርጫ ከማን ምን ይጠበቃል የሚልም ውይይት አድርገናል። በዛ ጊዜ የማን ኃላፊነት ነው? አንዳንዱ በፐርሰንት ያስቀምጠዋል፣ እንደዚህ ይባላል። ግን ሁላችንም ለዚህ አገራዊ ጠቅላላ ምርጫ ሁላችንም ኃላፊነት ያለብን መሆናችንን የሁላችንም በትጋት ስራዎቻችንን መስራት ለውጤቱ ወሳኝ መሆኑን ውይይት የተደረገበት ሁኔታ ነው ያለው። ከዚሁ በመቀጠል እንግዲህ የቦርዱ የሰራው ስራ ከዚህም ቀደም ገልጸናል። ፓርቲዎች ተመዝግበው ከጨረሱና ካጠናቀቁ በኋላ የሚወዳደሩ ፓርቲዎች ብቻ ክርክር የሚያደርጉበት ለኢትዮጵያ ሕዝብ ፕሮግራማቸውን የሚያቀርቡበት መድረክ መዘጋጀት ስላለበት ይህንን መድረክ ለማዘጋጀት ቦርዱ ታስክ ፎርስ አቋቁሞ ከተለያዩ ባለሙያዎች የተሰባሰቡበትን ይዞ እየተዘጋጀ ይገኛል። የሚመረጡትን ርዕሶች በመለየት አወያዮችን በመለየት የውይይትና የክርክሩንም ሂደት የሚወስኑ ስርዓቶችን የመዘርጋት ስራ ቦርዱ እየሰራ ይገኛል። ልክ የእጩዎች ምዝገባ ተጠናቆ ካለቀ በኋላ ያው ለትችት ይቀርባል። እንደምታውቁት የተመዘገቡ እጩዎች ለህዝብ ይፋ ይደረጋሉ። ከዛ በኋላ ወደ ክርክርና ወደ ፕሮግራማቸውን ወደ ማስተዋወቅ በተለያዩ ተቋማት ነው የሜንስትሪም ሚዲያዎችም በሌሎችም ተጠቅመው ይሄንን ክርክር የሚያደርጉበትን ሂደት ቦርዱ ያደራጃል ማለት ነው። እንግዲህ ከዚሁ ጎን ለጎን ብዙ ጊዜ ጥያቄ ሲቀርብበት የነበረው ሁለተኛው አስቻይ ሁኔታ የጸጥታ ጉዳይን በተመለከተ ነው። የጸጥታ ጉዳይን በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫዎችን ማስፈጸም የሚችልበትን የማይችልበትን ምርጫ ጣቢያዎች መለየት ስራ ስለሚያስፈልገው ይህንን ለመለየት የሚረዳንን ከመንግስት ከክልል መንግስታት ከተለያዩ የጸጥታ
አካላት ወይም ተቋማት የሚገኙትን ዳታዎች ባንድ ላይ በመሰብሰብ እነርሱም እርስ በርሳቸው በመናበብና ስርዓት በያዘ መንገድ ለምርጫ ቦርድ ልከዋል። በአረንጓዴ፣ በቢጫ፣ በቀይ የተፈረጁ ቀበሌዎችን ልከዋል። ቦርዱ ደግሞ ይሄንን ተቀብሎ ወደ ምርጫ ክልል ወደ ምርጫ ጣቢያ በመመደብ በአረንጓዴ፣ በቢጫ፣ በቀይ የተመደቡትን ምርጫ ክልሎችና ምርጫ ጣቢያዎች በሁለት ቀን ባደረገው የውይይት መድረክ የመንግስት ኃላፊዎች፣ የክልል ፕሬዝዳንቶች፣ የከተማ ከንቲባዎች፣ ፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች ተወካዮች ባሉበት ግልጽ ውይይት አድርጓል። በዝርዝር በየክልሉ በየምርጫ ክልሉ በየምርጫ ጣቢያው በዝርዝር ነው የቀረበው። ይህንን ውይይት ከተካሄደ በኋላ በሚቀርቡ አከራካሪ ናቸው በሚባሉት ላይ ደግሞ ቦርዱ በቀጣይነት መሬት ላይ ያለውን ሁኔታ የሚገመግምበትን ገምጋሚ ቡድን ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶችና ከቦርዱ ባለሙያዎች ጋር በማጣመር ወደ መሬት ላይ አውርዶ የግምገማ ሂደቱን የሚያከናውን ይሆናል ማለት ነው። እንግዲህ ከዚህ በተጨማሪ ቦርዱ የተለያዩ ስራዎችን እየሰራ ይገኛል። የተለያዩ ስራዎቻችንን ያቀላጥፉልናል ያልናቸውን ሲስተሞች እያለማን ከስር ከስር አፕዴት እያደረግን እየሰራን እንገኛለን። የምርጫ ቁሳቁስ ድልድል፣ እሸጋ፣ ስርጭት፣ ትራንስፖርት የሚያደርግም ሲስተም ስራ ላይ አውለናል። በምርጫ መታዘብ ለሚሰሩ የመታዘብን ስራ ለሚሰሩ የሲቪል ማህበረሰብ ድርጅቶች የሚመዘገቡባቸውን የምዝገባ ስርዓት ዘርግተን በዛው መንገድ ተመዝግበው ሰርቲፊኬት አግኝተው ያሉ ተቋማት አሉ። እንግዲህ ከዚህ ጎን ለጎን የምንሰራቸው ከአጋር ድርጅቶች ጋር የምንሰራቸው አሁን ደግሞ ገና በጥናትና በመስመር ላይ ያሉ የዚህ የሚስ ኢንፎርሜሽን እና ዲስኢንፎርሜሽንን ለመከላከል የሚረዳ አይቬሪፋይ የሚባል ሲስተም ስራ ላይ ለመዋል ጥረት እያደረግን ነው። እንደምታውቁት በምርጫ ወቅት ይሄ ሚስ ኢንፎርሜሽን እና ዲስኢንፎርሜሽን ከፍተኛ የሆነ ጉዳት የሚያደርስ ችግር የሚፈጥር በመሆኑ ይህንን በጥንቃቄ የሚመለከታቸው ባለድርሻ አካላቶች አስፈላጊውን ጥንቃቄ በማድረግ እውነተኛ፣ ትክክለኛ፣ ግልጽ የሆነ ሪፖርቲንግ እና መረጃ የመለዋወጥን ስራ እንድንሰራ የሚረዳን ነው። ከዚሁ ጎን ለጎን ደግሞ የኤርሊ ዋርኒንግ የሚባል እንዴት አድርገን ምርጫ ጣቢያ ላይ ያለን ሁኔታ ወደ ላይ ሪፖርት የሚደረግበትን ሲስተም የሚዘረጋ ከአጋር ድርጅቶች ጋር እየሰራ እንገኛለን። እንግዲህ ከዚህ ጋር ጎን ለጎን የሲቪክ የመራጮች ትምህርት የሚያስተምሩ የሲቪል ማህበረሰብ ድርጅቶች ወደ 169 የሚሆኑ ሰርቲፊኬት ተሰጥቷቸው አንዳንዶቹ ስራቸውን ጀምረዋል። እንደዚሁም ደግሞ ለተወሰኑት ባቀረቡት ፕሮጀክት ባቀረቡበት ስራ በሚሰሩበት አካባቢ መሰረት ያደረገ የገንዘብ ድጋፍ ተሰጥቷል። ከዚሁም ደግሞ ጎን ለጎን እነዚህ የመራጮች ትምህርት የሚያስተምሩ አካላት እየተበረታቱ ስራቸውን እንዲሰሩ ከማገዝ አንጻር ቦርዱ ያዘጋጀውን ማኑዋል በማስተዋወቅ እንደገና ደግሞ ለአፈጻጸም በሚረዳቸው መንገድ የአቅም ግንባታ ስልጠና ለመስጠት ፕሮግራሞች ተይዘው በዛ አቅጣጫ እየተሰራ ነው። የውጭ ግንኙነትን በተመለከተ ቅድም በአገር ውስጥ ካሉ ታዛቢዎች ቦርዱ እውቅና ከሰጣቸው በተጨማሪ ከውጭ ሀገር የሚመጡ ኢንተርናሽናል ታዛቢዎችን በተመለከተ ከውጭ ጉዳይ ሚኒስቴር ጋር ቦርዱ እየሰራ ነው። ይሄንን እንግዲህ እንደምታውቁት የውጭ ሀገር ታዛቢዎች፣ ዓለም አቀፍ ታዛቢዎች የሚመጡት በውጭ ጉዳይ ሚኒስቴር በኩል ነው። ስለዚህ ከነሱ ጋራ በዚህ ሂደት ስራው ተሰርቶ በጊዜ መጥቶ እነዚህን የዓለም አቀፍ ታዛቢዎችንም ቦርዱ ሰርቲፋይ አድርጎ ወደ ስራ ይገባሉ የሚል ነገር አለ። እንግዲህ ከአካታችነት አንጻር ከሴቶች ጋር በተመለከተ ለምሳሌ በምርጫ ጊዜ በሴቶች ላይ ስለሚደርስ ጥቃት
እሱን በተመለከተ የሪፖርቲንግ ስርዓት ማፒንግ በማዘጋጀት እሱንም ከሚመለከታቸው የሲቪል ማህበረሰብ ድርጅቶች ጋር አካፍለናል። አካል ጉዳተኞች በድምጽ መስጫ ቀን ቅድሚያ እንዲያገኙ እነሱን ለመለየት የሚያስችል ቅድሚያ እንዲሰጣቸው የሚያደርጉ የሚስተናገዱበትን ስርዓት ዘርግተናል። እንግዲህ ከዚሁ ጎን ለጎን ትልቁና ለዚህ ስራ መሳካት ከሌሎች ባለድርሻ አካላቶች እኩል ኃላፊነት አለባቸው የሚባሉ የኢትዮጵያ ብሔራዊ ምርጫ ቦርድ ሰራተኞችን አቅም ግንባታ በተመለከተ የተለያዩ ስልጠናዎች ቦርዱ እየሰጠ ይገኛል። በተለይም ደግሞ በውጭ ሀገር ሄደው የምርጫ መታዘብን ስራ እድሉ በተገኘበት ጊዜ ሁሉ የምርጫ ቦርድ ሰራተኞች ሄደው እንዲታዘቡ፣ እንዲጎበኙ፣ እንዲያውና ልምድ ቀስመው እንዲመጡ ያደርጋል። ልምድ ቀስመው መምጣት ብቻ ሳይሆን ያንን ያገኙትን ደግሞ ሰራተኞችን በመሰብሰብ ያቀርባሉ። ስለዚህ ከዛ ትምህርት ምን ወሰድን፣ ያን መሰረት አድርገን እኛ ምን እንጨምር፣ ምን እንቀንስ የሚለውንም የልምድ ልውውጥ ስራ እየሰራ እንገኛለን። ቅርንጫፍ ጽህፈት ቤቶቻችንን ከ14 ወደ 22 ከፍ አድርገናል። እነሱን በተመለከተ ቅርንጫፍ ጽህፈት ቤቶች በአብዛኛው የተጨመሩት 8ቶቹ ተከፍተው የሰው ኃይልና ቁሳቁስ የማሟላት ስራ አከናውነናል። ለቦርዱ ስራ ደግሞ እንግዲህ ከምርጫ አስፈጻሚዎች በምርጫ ጣቢያ በምርጫ ክልል ደረጃ ከሚቀጠሩት አስፈጻሚዎች በተጨማሪ በዋናው ቢሮ በጣም ከፍተኛ ስራ ስላለ ጊዜያዊ ሰራተኛ በመቅጠር ተለማማጅ ሰራተኞች በመቅጠር ቦርዱ ስራውን በመስራት ላይ ይገኛል። እንግዲህ በቀሪው 109 ቀናት አካባቢ ቦርዱ ሁሉንም ባለድርሻ አካላት በማሳተፍ ሁሉም ባለድርሻ አካላት ሚዲያዎችን ጨምሮ ያለብንን ኃላፊነት በጋራ በመወጣት 7ኛው ሀገራዊ ምርጫ ነፃ፣ ፍትሃዊ፣ ገለልተኛ ሆኖ እንዲከናወን ቦርዱ ጥረቱን ይቀጥላል፣ ይሰራል። እንደምታውቁት የምርጫ ስራ ጥንቅቅ ያለ ምንም እንከን የሌለው የሚባል አይደለም። ውጣ ውረዶች አሉት፣ ወዲህ ወዲያ የሚል ነገር ሊኖር ይችላል። ነገር ግን በተሰጠን ልክና አቅም ህጉ በሚፈቅደው ምርጫ ቦርድ ስራዎቹን በህግ በነፃ በገለልተኝነት ለማከናወን እየሰራና እየጣረ መሆኑን ለመግለጽ እወዳለሁ።